ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ደግሞ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር መማር የምትፈልጉ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ስልካችን እዚህ ጋር አስቀምጠናል። ይህን ስል ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ደውሉልን። በሚመቻችሁ ሰዓት እናንተ በመረጣችሁት ሰዓት መማር የምትፈልጉትን ትምህርት እንድትማሩ እናደርጋለን። አሁን ዛሬ ቀጥታ ወደ ዛሬ የምንባብ ልምምዳችን እንሂድ። እንግዲህ አብዛኞቻችሁ የአማርኛ ፊደላትን ለይታችሁ ግን ማንበብና መጻፍ ትቸገራላችሁ። ያ ማለት እንግዲህ ጽሁፉ ረዘም ሲል ወይም ደግሞ የሆሄያት ብዛት ጨመር ሲል እነዚያን ሆሄያት በቅደም ተከተል መጥራት ትቸገራላችሁ። ስለዚህ እሱን ችግራችሁን ዛሬ እኔ እያነበብኩ እንዴት አድርጋችሁ ማንበብ እንዳለባችሁ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። ለምሳሌ ይሄ የመጀመሪያው አረፍተ ነገር 3 ቃላት አሉት። ስለዚህ እያንዳንዱ ቃላት ማንበብ ነው የሚጠበቅባችሁ። ምክንያቱም እናንተ በቀላሉ ቃላትን ማንበብ ስለምትችሉ፣ ጽሁፉ ረዘም ሲል ግን በጣም ረጅምና ማንችል መስሏችሁ ስለምትቸገሩ ማለት ነው። እያንዳንዱ ቃል ታነባላችሁ። ከዛ እነዚህን ቃላት በተመጣጣኝ ፍጥነት መጥራት ነው። ስለዚህ እሱን እናደርጋለን። ለምሳሌ ይቺ ሁ ነች፣ ሁ። ከዛ ይቺ ለ፣ ከዛ ይቺ ት። ስለዚህ ምን ይላል? ይሄ ሁለት ይላል። ሁለት። ከዛ እዚህ ጋር ደግሞ ሌላ ቃል ብር፣ ብር ይላል። ብር። ከዛ እዚህ ጋር ደግሞ አገኘ፣ አገኘ። ስለዚህ ይቺ ምን አለ? ሁለት። ከዛ ይቺ ብር፣ ከዛ ይቺን ደግሞ አገኘ። በአንድ ላይ ሁለት ብር አገኘ ብለን እናነባለን። ስለዚህ እያንዳንዱን ቃል ማንበብ፣ ከዛ እነዛን ቃላት ማንበብ ከቻላችሁ ደግሞ ረጅም ጽሁፍ ቢሆንም እያንዳንዱ ቃል እያነበባችሁ እንደዚህ በቀላሉ ማንበብ ረጅም ጽሁፎችን ማንበብ ትችላላችሁ። ሁለት ብር አገኘ። ወደዚህኛው አረፍተ ነገር እንምጣ። ይቺ ጥ ነች፣ ጥ። ከዛ ይችኛዋ ደግሞ ዋ፣ ይቺ ት። ምን ይላል? ጥዋት ይላል። ጥዋት። ከዛ ይቺ ቤ ናት፣ ቤ፣ ቤ፣ ቤ። ከዛ ይቺ ቱ፣ ቱ። ስለዚህ ምን ይላል? ቤቱ፣ ቤቱ። ከዛ ይቺ ሄ፣ ይችኛዋ ደግሞ ደ፣ ደ። ስለዚህ ይቺ ምን ይላል አለ? ጠዋት። ከዛ ይቺ ቤቱ፣ ይችን ደግሞ ሄደ። ስለዚህ ያረፍተ ነገር ምን ይላል? ጠዋት ቤቱ ሄደ ይላል። ስለዚህ በቀላሉ እያንዳንዱን ቃላት ውስጥ ያሉ ፊደላትን በደንብ ለየን። ከዛ እያንዳንዱን ቃል አጣምረን አነበብን። ከዛ ቀጥሎ ምን አደረግን? ረጅሙን ጽሁፍ በአንዴ በዚህ መንገድ አነበብን። ጠዋት ቤቱ ሄደ። ቀጣዩን አረፍተ ነገር ስናይ ይቺ አ ነች፣ አ። ከዛ ቀጥላለችዋ ለ፣ ከዛ ይቺ ደግሞ ሙ፣ ሙ። ስለዚህ ምን ይላል? አለሙ፣ አለሙ ይላል። ከዛ ይቺ ቤ፣ ቤ። ከዛ ይቺ ት፣ ት። ስለዚህ ምን ይላል? ቤት፣ ቤት። ከዛ ይቺ ገ፣ ገ። ከዛ ይቺ ዛ፣ ዛ። ምን ይላል? ስለዚህ አለሙ ቤት ገዛ። ምን ይላል? እስኪ አንብቦልኝ። አለሙ ቤት ገዛ፣ አለሙ ቤት ገዛ። እሺ፣ ይቺ ሀ ነች፣ ሀ፣ ሀ። ከዛ ይቺ ና፣ ና። ምን ይላል? ሃና፣ ሃና። ከዛ ይቺ ሙ፣ ይችኛዋ ደግሞ ዝ። ምን ይላል? ሙዝ፣ ሙዝ። እሺ፣ ይቺ ገ፣ ከዛ ይችኛዋ ዛ፣ ይቺ ደግሞ ቺ። በአንድ ላይ ገዛች። ስለዚህ ምን ይላል? ሃና ሙዝ ገዛች። ምን ይላል? ሃና ሙዝ ገዛች፣ ሃና ሙዝ ገዛች ይላል። እሺ፣ ይችኛዋን አረፍተ ነገር እናንብብ። ይቺ ማነች? ነ፣ ነ። ከዛ ይችኛዋ ደግሞ ጭ፣ ጭ። ስለዚህ ምን ይላል? ነጭ፣
ነጭ። እሺ ይቺ ኮ፣ ከዛ ይችኛዋ ደግሞ ት ምን ይላል? ኮት ኮት። እሺ ይቺ ለ፣ ከዛ ይቺ ደግሞ በ፣ ይቺ ሰ። ስለዚህ እነዚህ ሶስት ፊደሎች ምን ይላል? ለበሰ ይላል። ስለዚህ ነጭ ኮት ለበሰ። ሶስቱ በአንድ ላይ አንብቡልኝ እስኪ። ነጭ ኮት ለበሰ ይላል። ነጭ ኮት ለበሰ። ቀጣዩን አረፍተ ነገር እኔ ይቺ ማነች? በነች ይቺ በ፣ ከዚያ ይቺ ደግሞ ግ ግ። ስለዚህ ምን ይላል? በግ። ከዚያ ይቺ ገ ዝ ታ ምን ይላሉ? ሶስቱ በአንድ ላይ ገዝታ ገዝታ። ይቺ ደግሞ መ መ፣ ከዚያ ይቺ መሀለኛዋ ጣ፣ ከዚያ ይችኛዋ ቺ ምን ይላል? መጣች። ስለዚህ ይህን የመጀመሪያውን ቃል ምን አለ? በግ አለ። ይችኛዋን ደግሞ ገዝታ አለ። ይችኛዋን መጣች አለ። ሶስቱን አረፍተ ነገሮች ማለት ሶስቱን ቃላት በአንድ ላይ አንድ አረፍተ ነገሮች ናቸው፣ ወይም አንድ አረፍተ ነገር ነው ሶስቱ ቃላት ማለት ነው። ይህን አረፍተ ነገር በአንድ ላይ ብታነቡት ምን ይላል? በግ ገዝታ መጣች። አንድ መልዕክት ብቻ ነው ያለው። በግ ገዝታ መጣች። ቀጣዩ ስላይድ ላይ ያሉ አረፍተ ነገሮችን እንይ። እሺ ይቺ የመጀመሪያዋ ቃል አ በ ባ ምን ይላል? ይህ ቃል አበባ ይላል። አበባ አበባ። እሺ ይቺ ግ ግ፣ ከዚያ ይቺ ቢ ምን ይላል? ግቢ። ከዚያ ይቺ ተ ከ ለ ቺ በአንድ ላይ ተከለች። ስለዚህ አበባ ግቢ ተከለች። እነዚህ ሶስት ቃላት ናቸው። ይቺ አበባ ትላለች፣ ይቺ ግቢ ትላለች፣ ይቺ ተከለች። ስለዚህ ቃላትን ማንበብ ከቻላችሁ ረጅም ጽሑፍ ቢሆንም እንደዚሁ ቃላትን እየነጣጠላችሁ ማንበብ፣ ከዚያ ፈጠን ብላችሁ አያይዛችሁ ትርጉሙ ምን እንደሚል ለመረዳት መሞከር፣ በፍጥነት አንብባችሁ ማለት ነው። አበባ ግቢ ተከለች፣ አበባ ግቢ ተከለች ይላል። እሺ ቀጣዩን እንሂድ። ይሄ ት ነው፣ ት ይባላል ይህ ፊደል። እዚያች ደግሞ ል ነች፣ ይቺ ቅ። ስለዚህ ምን ይላል ይህ ቃል? ትልቅ ትልቅ ይላል። እሺ ይችኛዋ ቃል ቤ ነች። ይቺ ቤ የበ አምስተኛ ፊደል ቤ። ከዚያች ደግሞ ት ት ምን ይላል? ቤት። ሁለተኛውን ቃል አነበብነ። ከዚያች ደግሞ ሰ፣ ይቺ ራ፣ ከዚያች ደግሞ ቺ ምን ይላል? ሰራች። እነዚህ ፊደሎች መጥራት ነው። ስለዚህ ቃላት ማንበብ ብዙዎቻችሁ ትችላላችሁ። ስለዚህ ይህን ምን አለ? ትልቅ አለ። ይችን ደግሞ ቤት አለ። ይቺ ሰራች። ስለዚህ ምን ይላል? ትልቅ ቤት ሰራች፣ ትልቅ ቤት ሰራች ይላል። እሺ ይህኛውን እናንብብ። ይቺ ማነች? አ። ይቺ ደግሞ ሊ። እሺ ይህ ምን ይላል? ስለዚህ አሊ ትሉታላችሁ። አሊ። ከዚያ ይቺ ል ነች፣ ል። ይችኛዋ ደግሞ ጂ ምን ይላል? ልጅ ልጅ። ከዚያ ይቺ አ አ ነች። እዛ ይቺ ደግሞ ለ፣ ከዚያ ይቺ ው ምን ይላል? አለው አለው። ስለዚህ ምንድን ነው የሚለው? አሊ ልጅ አለው ምን ይላል? አሊ ልጅ አለው ይላል። ስለዚህ በዚህ መንገድ ማንበብ። ይህኛውን እስኪ እናንበብ። ይቺ ማነች? ን ነች፣ ን። ከዚያ ይቺ ደግሞ ብ ብ። ስለዚህ የፊደላትን ቅርጽ በደንብ እያለያችሁ ወይም ደግሞ መለየት ያልቻላችሁ ልጆች የፊደላትን ቅርጽና ድምፅ በደንብ እዩዋቸው። ይቺ ን ነች፣ ይቺ ብ ምን ይላል? ንብ። ይቺ ደግሞ ማ ነች፣ ማ። ከዚያ ይቺ ር ምን ይላል? ማር። ይቺ ት ሰ ራ ለ ቺ ምን ይላል? ይሄ ምን ይላል? ትሰራለች ትሰራለች። ስለዚህ ይሄ ንብ አልነ። ይሄኛው ቃል ደግሞ ማር ነው የሚላልነ። ይሄ ደግሞ ትሰራለች ነው የሚላልነ። ስለዚህ ይሄን ምን ይላል? ይሄ ጽሑፍ ምንድን ነው የሚለው? አንበቡ ብትባሉ ምንድን ነው ብላችሁ ብታነቡት? ንብ ማር ትሰራለች፣ ንብ ማር ትሰራለች ይላል። ቀጣዩን አረፍተ ነገር እንይ። ይቺ የመጀመሪያዋ ቃል ከአረፍተ ነገሩ ውስጥ ነጭ
ነጭ ትላለች። ከዚያ ይቺ ደግሞ ቀ፣ ይቺ ለ፣ ይቺ ም ምን ይላል? እስኪ አንብቡልኝ ቃሉ። ቀለም ይላል። ቀለም። ከዚያ ይቺ ደግሞ አ፣ ይቺ ለ፣ ይቺ ኝ ምን ይላል? አ ለ ኝ ምንድን ነው የሚለው? አለኝ። ስለዚህ ምንድን ነው የሚለው? ይሄ ነጭ ነው የሚለው አልነ፣ ይሄ ቀለም ነው የሚለው አልነ፣ ይሄ አለኝ ነው የሚለው አልነ። ስለዚህ ይህ ጽሑፍ እስኪ አንብቡት። ምንድን ነው የሚለው? ከመጀመሪያው ጀምራችሁ ማለት ነው። እዚህ ትጀምራላችሁ፣ እዚያ ቀጣዩን ቃል፣ እዚያ ቀጣዩን ቃል። ፍጥነታችሁን የተወሰነ ማስተካከል፣ ትርጉሙ በትክክል ለአድማጭ በሚገባ ለመረዳት እንዲያስችል ፍጥነታችሁን ጨመር ማድረግ። ይሄ ነጭ ቀለም አለኝ ምን ይላል? ነጭ ቀለም አለኝ ይላል። ነጭ ቀለም አለኝ። መናገር ስትናገሩ ለሰው እንደምትናገሩት ስታነቡም በዛ መንገድ ልክ ጽሑፍን ማንበብ ማለት በምትናገሩበት መልክ ለአድማጫችሁ ማድረስ ማለት ስለሆነ አድማጫችሁ በሚረዳው ፍጥነት መናገር አለባችሁ የጽሑፉን መልእክት። ነጭ ቀለም አለኝ። ይቺ ጥ ነች። ጥ። ከዚያ ይችኛዋ ደግሞ ቁ፣ ይችኛዋ ር ምን ይላል? ጥቁር። ከዚያ ይቺ ደግሞ ጫ ማ ምን ይላል? ጫማ። ከዚያ ይቺ ገ ዛ ዛ ምን ይላል? ጥቁር ጫማ ገዛ ምን ይላል? አሁን ጥቁር ጫማ ገዛ ይላል። ስለዚህ በቀላሉ ምን ብላችሁ ታነባላችሁ? ጥቁር ጫማ ገዛ። ቀጣዩ ስላይድ ጋር ያሉ ቃላትን እናንብብ። ይሄው ይቺ ት ነች፣ ይቺ ል ነች፣ ይቺ ቁ ነች። ስለዚህ ምን ይላል? ትልቁ ትልቁ ይላል። እሺ ይቺ በ፣ ይቺ ደግሞ ሬ። ስለዚህ ምን ይላል? በሬ። ይቺ ወ፣ ይቺ ደግሞ ፈ፣ ይቺ ረ ምን ይላል? ወፈረ ወፈረ። ስለዚህ ምን ይላል? ትልቁ። ይሄ ደግሞ በሬ፣ ይሄ ወፈረ። ስለዚህ ምን ይላል? ይህን አንብቡልኝ እናንተ። ምንድን ነው የሚለው? ትልቁ በሬ ወፈረ፣ ትልቁ በሬ ወፈረ ይላል። እሺ ይችኛዋን እናንብብ። ይቺ ማነች? ያ ነች። ይችኛዋ ደግሞ ሲ፣ ይቺ ን ምን ይላል? ያሲን ያሲን። ይቺ ደግሞ ሱ ነች። ይቺ ሪ ምን ይላል? አሁን ይሄ ሱሪ። ከዛ ይቺ ገ ነች። ይቺ ደግሞ ዛ ምን ይላል? ገዛ። ስለዚህ ይሄኛው ያሲን፣ ከዛ ይሄ ሱሪ፣ ይሄ ገዛ ነው የሚል ብለናል። ስለዚህ የመጀመሪያው ቃል ያሲን ይላል፣ ሁለተኛው ቃል ሱሪ ይላል፣ ሶስተኛው ቃል ገዛ ይላል። ስለዚህ ይህንን በአንድ ላይ አድርጋችሁ ረዘም ያለ አረፍተ ነገር ነው። ምን ይላል? አንብቡልኝ እስኪ። ያሲን ሱሪ ገዛ፣ ያሲን ሱሪ ገዛ ይላል። እሺ ይችኛዋን እናንብብ። እቺ አ ነች። አ መሀለኛዋ ደግሞ እቺ ባ፣ እዚያ መጨረሻ ላይ ያለችው ይ። አ ባ ይ ምን ይላል? አባይ አባይ። ከዚያ ይቺ ግ ነች። ከዚያ ይቺ ደግሞ ድ፣ ከዚያ ይቺ ብ ምን ይላል? ግድብ አባይ ግድብ። ከዚያ ይቺ ተ ነች። ከዚያ ይቺ ገ ነች። ይቺ ደግሞ ደ ነች። ይቺ ደግሞ በ ምን ይላል? አባይ ግድብ ተገደበ ምን ይላል? እስኪ በአንድ ላይ አንብቡልኝ። አባይ ግድብ ተገደበ ይላል። አባይ ግድብ ተገደበ። እሺ ይችኛዋን እናንብብ። የመጀመሪያዋ ቃል ይቺ ምንድን ነው የምትለው? የመጀመሪያዋ ፊደል አ ነች። ከዚያ ን፣ ከዚያ በ፣ ከዚያ ሳ። አ ን በ ሳ ምን ይላል? አንብቡት እስኪ። ምንድን ነው የሚለው? አንበሳ ይላል። አንበሳ። ከዚያች ደግሞ ስ ናት። ከዚያች ጋ፣ ስጋ ስጋ ይላል። ከዚያች ደግሞ ይ ነች። ይሄ ስድስተኛ ፊደል ይ ው፣ ይ ው፣ ዳል ይወዳል። አንበሳ ስጋ ይወዳል። እሺ አንበሳ ስጋ ይወዳል። ለዛ ይችኛዋ ደግሞ በ ነች። በ። እሺ ግ
ግ በግ ይችኛዋ ደግሞ ሳ እዚያች ር ር ሳር እዚያች ይ ይ ከዚያች በ ላ ል ምን ይላል? እቺ በግ ነው የሚለው። እቺ ቃል ደግሞ ሳር፣ ይችኛዋ ይበላል። በአንድ ላይ ይህን አንብቡልኝ። በግ ሳር ይበላል። ምን ይላል? በግ ሳር ይበላል ይላል። ቀጣዩን እንይ። ይችኛዋ ቃል አ ነች። አ ተር አ ተር ምን ይላል? አተር። እዚያች ደግሞ ሽሮ ሽሮ። እዚያች በላን በላን። ስለዚህ ይቺ ምን ትላለች አለ? አተር። ይችኛዋን ደግሞ ሽሮ፣ ይችን በላን። በአንድ ላይ ምን ይላል? እናንብበው እስኪ። ምንድን ነው የሚለው? አተር ሽሮ በላን ይላል። አተር ሽሮ በላን። ስለዚህ ይህንን እየደጋገማችሁ እየጻፋችሁ በቪዲዮን እየደጋገማችሁ እያነበባችሁ እየጻፋችሁ ረዘም ያሉ ጽሁፎችን እንዴት እንደምታነቡ እንግዲህ ይህ በጣም ረጅም ጽሁፍ አይደለም፣ ግን ከቃላት ከፍ ያለ ነጠላ አረፍተ ነገር ነው። ስለዚህ ይህን አረፍተ ነገር እያነበባችሁ ረዘም ያሉ ጽሁፎችን በምን መንገድ ማንበብ እንደምትችሉ ተለማመዱ። ከዛ ውጭ ደግሞ እንደዚህ እየሞከራችሁ ለማንበብ ለመጻፍ የተቸገራችሁ ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎቹንም ኦሮሞኛን ጭምር እያስተማርን ስለምንገኝ ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ ልትጠቀሙት በምትችሉ ሶሻል ሚዲያ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ደውሉልን። እናንተ በመረጣችሁት ሰዓት መማር የምትፈልጉትን ትምህርት እንድትማሩ እናደርጋለን። ልጆቻችሁን ለማስተማር የምትፈልጉ ቤተሰቦች ካላችሁ ልጆቻችሁንም እናስተምራለን። በሌላ ሰፋ ያለ ትምህርታዊ ቪዲዮ እስከምንገናኝ ሰላም።